ኢትዮጵያና እስራኤል ያላቸውን ታሪካዊ ግንኙነት በሁለንተናዊ ዘርፍ ወደ ላቀ ደረጃ ለማሸጋገርና በተሻለ ትብብር ለመስራት ሁለቱ ሚኒስትሮች ተወያይተዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በአፍሪካ ካደረጉት ይፋዊ የሥራ ጉብኝት በቀዳሚነት ወደ ኢትዮጵያ መምጣታቸውን ያነሱ ሲሆን ይህም የቀደመ የኢትዮጵያና እስራኤል ወዳጅነትን ጥልቀትና ዋጋ የሚያመላክት ነው ብለዋል። The relationship between Ethiopia and Israel is deep. እስራኤልና ኢትዮጵያ የመሰረቱት ወዳጅነት እጅጉን የቀደመ ነው። ለዚህ ነው በውጭ ጉዳይ ሚኒስትር ደረጃ ይፋዊ የሥራ ጉብኝት በአፍሪካ ሳደርግ የመጀመሪያው ሀገር ኢትዮጵያን ለማድረግ የወደድኩት። ይህም ኢትዮጵያ ለእስራኤል ምን ያህል አስፈላጊ ሀገር መሆኗን የሚያሳይ ነው። ይህንንም የጠለቀ ወዳጅነት ከፍ ወዳለ ደረጃ በማሸጋገር ሀገራቱ በሁሉም ዘርፍ በጋራ የሚሰሩባቸው ጉዳዮች ላይ መምከር እንሻለን። Relationship between the countries in all aspects. የእስራኤል ውጭ ጉዳይ ሚኒስትር የንግድ ልዑክ በኢትዮጵያ በሚኖረው ይፋዊ የሥራ ጉብኝትም ሀገራቱ በትብብር መስራት በሚችሉባቸው መስኮች ላይ ውይይት እንደሚደረግ የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ተናግረዋል። በተለይም በንግድና ኢንቨስትመንት በኩል ከግሉ ዘርፍ ጋር በጋራ በመሆን በትብብር እንሰራለን ሲሉም አክለዋል። I'm joined here in Addis Ababa by a business delegation. አዲስ አበባ የመጣሁት በንግድ ጉዳዮች ላይ ከሚመለከታቸው ባለድርሻ አካላት ጋር ለመምከር ነው። እዚህ የመገኘቴ ዋነኛ ዓላማም በእስራኤል የሚንቀሳቀሱ ታላላቅ ኩባንያዎችን ፍላጎት ማንጸባረቅን ጭምር ያካትታል። በይበልጥም በሁለቱም ሀገራት በንግድና በኢኮኖሚ ዘርፍ ያለውን አቅም ለመጠቀም የሚያስችል ስምምነት ማድረግ እንፈልጋለን። ስለዚህም በነገው ዕለት ከእስራኤልና ኢትዮጵያ ከተውጣጡ የግሉ ዘርፍ ጋር ምክክርና ውይይት ይኖረናል። Seeking new business and collaboration opportunities. የእስራኤል ውጭ ጉዳይ ሚኒስትርን በቢሮአቸው ተቀብለው ያነጋገሩት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው ሀገራቱ በትብብር የሚሰሩባቸው መስኮች ሰፊ መሆናቸውን በማንሳት ከዚህ ቀደም እስራኤልና ኢትዮጵያ በተለያዩ ዘርፎች የሰሯቸውን ስራዎች አድንቀዋል። በቀጣይም ይህንን በጋራ ተጠቃሚነት ላይ መሰረቱን ያደረገ ትብብርን ለማስቀጠል ይሰራል ያሉት የሀገራቱ ግንኙነትና የትብብር መስኮች ሰፊ ናቸው። ለአብነት ብናነሳ የእስራኤል ቴክኒካል ቡድን በኢትዮጵያ በሆርቲካልቸር ልማት ላይ የሰራው ስራ አስደናቂ ነው። በዚህም ምስጋና ለእስራኤል ቴክኒካል ቡድን ይግባውና ወደ ውጭ የላክነው የአቮካዶ ምርት እንዲጨምር ምክንያት ሆኗል። ከዚህም ተነስተን ነው በሀገራቱ መካከል ያለውን የትብብር መስኮች በኢኮኖሚም ይሁን በሰላም በኩል ማስፋት ይቻላል ብለን የምናምነው። በአፍሪካ ቀንድና በመካከለኛው ምስራቅ እየተስፋፋ የመጣውን ሽብርተኝነት የጋራ ጠላት መሆኑን በመገንዘብ ከእስራኤል ጋር ትብብራችንን አጠናክረን እንቀጥላለን ብለዋል። Terrorism is a threat both to Israel and Ethiopia. ሽብርተኝነት ለእስራኤልም ይሁን ኢትዮጵያ ብሎም ለዓለም ችግር መሆኑ ይታወቃል። ለዚህም ነው አፍሪካ ቀንድና መካከለኛው ምስራቅ እየተስፋፋ የመጣውን ሽብርተኝነት ለመቆጣጠር በጋራ መስራትና ትብብር መርህ ማድረግ ያሻል። In the Horn of Africa and in the Middle East